እስኪተይኝ እባክሽ በቃ። ኧረ ይብቃሽ። የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው። ተይኝ በቃ። እኔ ስራ ፍለጋ ነው የመጣሁት። ለእንደዚህ አይነት ነገር አይደለም። እኔ እናቴን ህይወቷን ለመቀየር ነው ወደዚህ የመጣሁት። ለእኔ የለፋችውን ለመክፈል ነው። እኔ ብቻ አይደለሁም። ይኸውልሽ አንቺም እኮ እሷ ብትሰማ ምን እንደምትሆኝ አስበሽዋል? አውቀሻል? እወቂ። አስቢ መጀመሪያ ራስሽን፣ አይምሮሽን አሰሪ። በምን ትሰማለች? እንደማሰማ በምን እንደምትሰማ ጠብቅ። መልሽልኝ። ንገሪኝ። ምንም መናገር አቅቶኝ ነው። እንዴት ብዬ ነው ለአንቺ የምነግርሽ? ምንም ሰማ ነገር የለም። ወደዛ ዞር በል። ንገሪኝ። እሺ እናገራለሁ አልኩህ እኮ። ተናገሪኝ። ወደ ህግ ሳንሄድ ፖሊስ ጣቢያ ሳንሄድ ንገሪኝ። ንገሪያቸው። የሰማሽኝ ከሆነ ማለት ወንድሜ እንደመጣ ክፍለ ሀገር እንደሆነ ስነግራቸው ከሱ ጋር ማድረግ እንዳለብኝ ከሱ ጋር ብለው መከሩሽ? አዎ። ከዛ አንቺም ደግሞ እነሱ መከራ ተቀበለሽ አደረግሽው። አንቺም ተስማማሽ? በሰው ሀሳብና በሰው ወሬ ነው። እኔ ተስማማሁኝ። ከዚህ በኋላ እንደዚህ እናቴን እንዳሰበብኝ በጣም ነው የማመሰግነው። ይቅርታ ብታደርጊለት ደስ ይለኛል። ምክንያቱም ይሄ ልጅ ፈልጎ አይደለም። ይቅርታ ደግሞ ከፈጣሪ ዘንድ መልካም አይደለ? አውቃለሁ ቤት ውስጥ ለምን ይችላል ቀደም ለሽዋል እኔም ይልሽውታል። ግን አንቺና እሱ አጣርቃችሁ ይካስሽ ለይቷልሽ ማግባት እንቻለን አይደለ? እህቴ ማን ነው? ይሄ ገባችሁ? እስኪ ቁጭ በይ። አልገባኝም። ምንድን ናቸው? ቁጭ በይና እናወራለን። ይሄ ሁሉ ሰው ምናምን ከኋላ ልጅ ተቀመጪና ቁጭ በይ እናወራለን። ቅርብ ጊዜ ነው የመጣው ስራ ብሎ ወንድና ሴት ብቻቸውን ቤት ውስጥ ሲውሉ ደግሞ ይሄ ጥሩ አይደለም ማለት በቃ ምንም ቢሆን አብራት ያደገ ወንድሟ አይደለም የእንጀራ ወንድሟ ነው። አላውቅም አይምሮዬ ምን እንደሚያስብ እግዚአብሔር ነው የሚያውቀው። ይላተ ስርዓት ማለት ነው። ከዚህ በላይ እንዴት ነው ስርዓት እንዲይዝ ነው? ሴትነትሽ ይጠብቀሽ በባህሉ ለጊዜ ከዚህ በላይ እንዴት ሴትነት ይጠብቅ? ከዚህ በላይ እንዴት ሴትነት ይጠብቅ? ሴትነትሽ እዚህ ወንድ ፊት ተጋንጦ ልጅ መቀየር እኔ ላይ አፍን መክፈታችን ለምንድን ነው የማልችለው? እደውልላታለሁ። ለምንድን ነው የማልችለው? ታላቅሽ ነኝ እኮ ምንም ቢሆን አታውቂም፣ አይገባሽም ትርጉሙ። እንዳንቺ እንደዚህ ስዳዳግ አይደለም። እሺ አንተ ስርዓት ያዝ፣ ስርዓትን ይዘህ አውራኝ ሲጀምር ማለት ነው። ምን ልታመጪ ምን ልትሆኚ ነው? ለማመጣው አሳያለሁ። ሲጀምር ስርዓትን ይዘህ አውራ። እስኪ አሳይኝ እኮ ስለምታሳዝነኝ። እስኪ በማርያም እሺ ተይኝ በቃ። ምንድነው አንተ ልጅ ለምን ስርዓት አትይዝም? ልለምንሽ። እሺ ይሄ ወንድነቴ ልሸነፍልሽ። በማርያም ተይኝ በቃ። የራሴን ኑሮ ልኑርበት፣ ስራዬን ልፈልግበት። እንዴ እስኪ ቆይ እንደ እህትና እንደ ወንድም እንኖርበት በቃ። ደግሞ ከዚህ በኋላ እህትና ወንድም መሆናችሁ እስከሚገባኝ እስከማውቀው ድረስ ማለት ነው ማለት ነው። አብረን ብዙ ጊዜ ሴክስ አድርገናል። ራቁቴን አይተሃል፣ እርቃንህን አይቻልም። ከዚህ በኋላ በምንም ታምር እህትና ወንድም እንደማትል እርግጠኛ እና አንተም እስክታገባ እኔም ትዳር እስክመሰርት አብረን እንደዚሁ እንቀጥል። ዶክተሩ እንዳለው ሳምንት 4 ቢሆን ደስ ይለኛል። ምንድነው? ጋር ጭራሽ እያለቀስክ ነው? ለምን አላለቅስም? ቆይ ለምንድን ነው? እዚህ ነው ሲጀምር ወንዳ ወንድ ሁሉ ምን ጭራሽ እንደዚህ ትነፈረቅልኛለህ? ምን ማለት ነው? እሺ ለምንድን ነው? ቆይ ለምን ትፈታተኝኛለሽ? ሲጀምር ምንድን ነው ያስለቅስ ነገር? ያላምን እባክሽ ተይኝ በቃ። ይቅርብን በቃ። ይሄ ነገር ይቅርብን በቃ ተይኝ። አንዴ ገብተህበታል። በፈለክ ሰዓት ይቅርብኝ የምትለው ነገር አለ። ስህተት ነዋ። ተሳሳትን እኮ ያኔ ማሰብ ነበረብህ። ቆይ ሰው ስህተት አስቦ ነው የሚሰራው? አንተ እንግዲህ አስበህ አሰላስለህ ምናምን የሰራ ይመስለኛል። እኔ ማት ጭራሽ ትነፋረቃለህ። ዝም ብዬ በቃ እስኪ ተይኝ እባክሽ በቃ። ኧረ ይብቃሽ። የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው። ተይኝ በቃ። እኔ ስራ ፍለጋ ነው የመጣሁት። ለእንደዚህ አይነት ነገር አይደለም። እኔ እናቴን ህይወቷን ለመቀየር ነው ወደዚህ የመጣሁት። ለእኔ የለፋችውን ለመክፈል ነው። እባክሽ ተይኝ። እህትሽ አታሳዝንሽም? እየለፋ ያለ ሰው ነው ወይስ ላግዝህ? አንተ ምሬ ታለቅሳለህ እንዴ? እንዳላለቅስ ከፈለግሽ በቃ ተይኝ። አልፈልግም በቃ ተይኝ።
እንድታውቅ ከፈለክ ከዚህ ቤት መውጣት አለብህ። መውጣት ነው። እንደውም እወጣልሻለሁ። ይብላኝ ላንቺ። ይኸውልሽ እቺ ምስኪን እህትሽን እንደዚህ አሰቃይተሽ ልደፊያት ነው። ለሷ ነው እኔም ማዝነው። እወጣልሻለሁ። ቆይ ከአንድ ማህፀን የተወለዳችሁት እናንተ? እውነቱን እኮ ነው። ሶስት አረት የእናቱ ዥንጉርጉር ያሉት እንደው እውነታቸው ነው። ቆይ እቺ ልጅ አታሳዝንሽም? እንደዚህ ለፍታ እያስተማረች እያሳደገችሽ አንቺ እንደዚህ የምትሆኚ? ይኸው እወጣልሻለሁ። እውነቱ ጠብቂ። አልገባኝም ማለት ለመሄድ ምናምን አስበህ? አንቺ ምን ገብቶሽ ያውቃል? ምን ማለት ነው? ለመሄድ ምናምን አስበህ ነው? አዎ እሄድልሻለሁ። ይኸው እኔ ይብላኝ። እቺ ምስኪን እህትሽ ናት የምትሰቃይ እኮ። ምን ብላለች? ቆይ እኔ እሄዳለሁ። እኔ ብቻ አይደለሁም። ይኸውልሽ አንቺም እኮ እሷ ብትሰማ ምን እንደምትሆኝ አስበሽዋል? አውቀሻል? እቂ አስቢ። መጀመሪያ ራስሽ አይምሮሽን አሰሪ። በምን ትሰማለች? እንደማሰማ በምን እንደምትሰማ ጠብቅ እኮ። ሄደ ካልነገርካት በስተቀር በምን ትሰማለች? ሄዶ የመናገሩ ደግሞ ጠብቂ ምን እንደምትሆኝ። ለማንኛውም ከዚህ በኋላ ብዙም አትጨነቂ። እኔ ጧት እሄዳለሁ። ምን ማለት ነው? ምን ማለት እንደሆነ በቃ ይሄው ነገርኩሽ። እሄዳለሁ። ጧት እሄዳለሁ። አይ እየቀለድኩ በቃ እባክሽ ተይ። በቃ ከዚህ በኋላ አጫጭኝ። በቃ እኔ ልሄድ ነው። መሄድ ነው በቃ። ምንም እንዳትይኝ በቃ ልሄድበት። መሄድ አይደለም የምትፈልጊ? ይሄ ደስ ይበልሽ፣ ይስፋልሽ። በጣም ለምንኩት ምናምን ነገር ይችላል። ማንም ይዝቅ ሰው የለም። አመሰግናለሁ። ግን አንዳች ነገር ላይ እተነፍሳለሁ ብትል ወርድ ከራሴ ምን ልታረጊ? ማደርገው ነገር መናገር የነላንተ ፕሮቭ ማድረግ አይቻልም። ስጀመር ራስ ያኔ ምን ነገር ስታደርጊ እዛን ነበር መጠንቀቅ የነበረብኝ። ብዬ ጩኸም ቢሆን እዛን ነበር ምን ማለት የነበረብኝ። እና ለማን ያዘ መጮት ይችላል ነበር። ፈልገህ ካደረከው በኋላ ፈልገህ ከሆንክ በኋላ እንደፈለክ ከሆንክ በኋላ አሁን እኔ ፈልጌ አላደረኩም። እኔ ፈልጌ አይደለም ያደረኩት። በቃ ተይኝ እንዴ። አይመለከተኝም። ፈልገህ አደረከውም አላደረከውም ግን እያልኩት ያለሁት ቁጭ በይ እስኪ። ይኸው አንቺ ችግር እንኳን መጣች። ዝም በይ በቃ ቁጭ በይ እስኪ። በስመ አብ ሰላም አላችሁ? ደህና ዋልሽ? ደህና ነኝ ያለው ምንም አይልም። በሰላም ነው? ውጪ ድምጻችሁ ይሰማል። ምንድን ነው ችግር አለ? ያው ለለመደ ተንከራቶ እየመጣ እኔ ላይ ይጮሃል። እኔ ደግሞ እሰማለሁ። እንደዛ አይመስልም። እንትን ነው የሆነ ግጭት ያለባችሁ እኮ ነው የሚመስለው። እንዴት አይኖርም? ዘሎ ዞሮ ይመጣል። ከዛ እንዴት ነው ይመጣል? ኧረ እየተጫወትን ነው። እንደዛ ነው እንዴ? የእህትና ወንድም ፍቅር። እህትና ወንድም ደግሞ አይስማሙም ነው እኮ የታወቀ ነው። አዎ አይዞህ እና እንዴት ነበር? ጥሩ ነው። ዛሬ ታካሚ ነበር ቀን ልክም ብሎኛል። አዎ ያስታውቃል። አይዞሽ ያው እኔም ደክሞኛል። ከዚህ በኋላ ብዙም እንትን አይደለም። ልሂድ እያሰብኩኝ ነው። እዛ እጄ እናቴ ጋር ዝም ብዬ በሰራ ይሻለኝ። ምን ማዘገና አይደለም እንዴ? ምንድን ነው? አይ ዳት ግን ያው አለ እየደከመችም ስለሆነ የሚያግዛትም የለም። እዚህ ስራ ምናምን ስለወጣሁ ከምቀመጥ እዛ እጄ እያገዝኳት ተመልሼ ይመጣ ይሻላል። ትንሽ ነገሩ ስመቻች ያለው ነገር ስራ ምናምን ተስፋ አስቆረጠን። ኧረ ኖርማል ነው። እኔ ተመልሼ እመጣለሁ። ችግር የለውም። አንቺ አታስቢ። ትንሽ እናቴንም ያው እያገዝኳት ነገሮች ስመቻቹ ይመጣ ይሻላል እና እኔ እዚህ ምንም ነገሮች ማንዳ አልተመቻቸም። ስራው እንደዛ ነገር ስለሆነብኝ በቃ አልተመቻቸም ምናምን ከምታይ ሂጂ እናቴ ጋር ቁጭ ብዬ የእናቴን እንጀራ በበላ ይሻለኛል። መተኛት ነው የለመደው እሱ። እዚህ ነው ተኝቶ ቀስቅሰን ነው የምናስነሳው ምናምን። አንቺ ዝም በይ እንጂ በስነ ስርዓት አውሪ። ስርዓት የለሽም እንዴ? እንዴት ነው መመልሽው? ለሰው እንዴት እንደዚህ አይነት መልስ ትሰጫለሽ? እሷ ዝም በላት ይቀጥላል። አይ ችግር የለውም። ያው ልጅ ናት። አንቺ እናወራለን። ለማንኛውም ብቻችን ምንም እኮ አይደለም። ልክ እኮ ነው ያወራሁት እንዴ።
ምንም ልክ አይደለም። ስንፍና ወደ አዲስ አበባ ላይ ቅልጥፍ ካላልሽ ለፍስፍስ ምትይ ከሆነ ነው አይሆንም። ለሁሉ ነገር ቅልጥፍ ማለት ነው። እሱ ደግሞ ፍስፍስ የሆነ ሰው ከዛ ደግሞ እንኳን ስራ ከባድ ነው። በስርዓት ያዥ እንጂ በጣም ተጨማልቀሻል። ደግሞ በቃ አንቺ ላይ ነው እንትን ኧረ አትጨቃጨቁ እንዴ! ምንድን ነው? አይ ስርዓት አታለች እንጂ ኧረ ኖርማል ነው። ኧረ ልጅ ስለሆነች ነው ኖርማል ነው፣ ችግር የለውም። እንዴ እናንተ አትጨቃጨቁ፣ ብቻ ጥሩ ነው። እንዴ አንቺም ትምህርትሽ ላይ ጠንክሪ፣ እኔ ተመልሼ እመጣለሁ። በርቺ፣ አንቺም ስራሽ ላይ ችግር የለውም። ነገ ጠዋት እሄዳለሁ። ያው እናቴን ላግዛት ብዬ ነው፣ እጠይቃችኋለሁ። እኔም ያው ከዛ በቅርቡ እመለሳለሁ፣ ችግር የለውም። ጓደኛዬም እስከዛ ስራ ያመቻችልኛል፣ እኔም እመጣለሁ። የምር ግን ማዘር ማገዝ ስላለብን ነው የምትሄደው? አዎ አንቺ አታስቢ እንዴ፣ አንቺ ለኔ በጣም መልካም እህቴ ነሽ። ብዙ ነገር አድርገሽልኛል። ያው እስከዛሬም እንደዚህ አሳልፈናል። ያው በጣም ጥሩ ጊዜ ነበር። ያው ብዙም ጥሩ ጊዜ ነበረን። ያው እናቴን አግዤ እመለሳለሁ፣ እጠይቅሻለሁ፣ እመጣለሁ። ስመጣ በጣም ጥሩ ጊዜ እናሳልፋለን፣ ጥሩ ህይወት ይኖረናል። ያው እንግዲህ ቤተሰቦች ያው እሷም እዚህ ስላለች ቤት ውስጥ ስላለች ከራሷ አንደበት ያለውን ነገር ማወቅ ስላለብን ልጁም ላይ ከዚህ በላይ መሸሽ ስለማይጠበቅበት ያው ጥሩ ወንድም ነውና እንደተመለከታችሁት አየነው ነገር አሳዝኖናል። ምን ማለት ነው? አይ ነው በር ደግሞ የተንኳኳ ነው ማለት ለሷም ያው ነገር በገዛ ቦታ ተገኝተናል። ሰላም እቴ፣ እንዴት ዋልሽ? መግባት እንችላለን አይደለ? እህቴ ማን ነው? ይሄ ገባችሁ? እስኪ ቁጭ በይ። አልገባኝም። ምንድን ናቸው? ቁጭ በይና እናወራለን። የሁሉ ሰው ምናምን ከኋላ ልጅ ተቀመጪና ቁጭ እናወራለን። አልገባኝም። ችግር አለ? በሰላም ነው? እኔ ምስል ለማገኘት ሞከርኩኝ። እና ማን ናቸው? ተረጋጋና ማወቅ ያለብን እናውቃለን። እና ለምንድን ነው የመጡት? ሁለተኛ ደግሞ ለኔ ማወቅ ያለብኝ ችግር አለ? አይ ካሜራ ምናምን እህቴ ምንድን ነው? እንግዲህ በነገርሽ መሰረት ቤዛዊት ለማጣራት ሞክረን ነበር። ምንድን ነው? ቆይ ካሜራው ምናምን ለማጣራት ግን በሞከርንበት ሰዓት ይሄ ሁሉ ሰው ምን ያደርጋል እዚህ? ያገኘው ነገር እጅግ በጣም የሚያሳዝን ነገር ነው። መመልከት እንደምትይው በትሽና በወንድምሽ መሀል ምንድን ነው ብልግና ለማድረግ ሲሞክሩም ተመልክተናል። ማን ይሄን እኮ ከማወራ እንደዚህ አልገባኝም። ምን የምታወሩት ነገር እንዳለ እየገባኛል። ለምንድን ነው አትሆን? አንቺስ ጥፋትሽን እንዴት እንዲህ ታደርጊያለሽ? ምንም ያደረኩት ነገር የለም። እኔ እንደዚህ መሆንሽን አላውቅም ነበር። እንደ ቤዛዊት ከወንድምሽም ከትሽም ተረዳሽው ነገር አልነበረም። አሁን ያሉት ነገሮች ይፈጠራሉ ብለሽ ያሰብሻቸው ነገሮች አልነበሩም። ማለት ከባህሪያቸው አንጻር ከመቀየር አንጻር ስታይ ነው ምንም። እኔ በቃ ያው የእህትና የወንድም ጭቅጭቅ ነው ብዬ ነው የማልፈው። ስገባ ምናምን አንዳንዴ እሱ ፊቱ ተቀያይሮ ያለ እሷ ደግሞ የሆነ ስትጨቃጨቅ ያው ሴት ነችና እህትና ወንድም አይስማማም ብዬ ስለማሰብ ሲጨቃጨቁ ስታወራ በቃ ያው የሴት የእህት ባህሪ ነው ብዬ ተዋለሁ። በፍጹም ይሄንን ነገር እኔ አልጠበኩም። እንዴት አሁን ራሱ አንቺ ከመግባትሽ በፊት ጠዋት ላይ አንቺ ቀስቀሰሽ ወጣሽ። ከዛ በኋላ ራቁቷን እሱ ፊት ልብስ ቀየረች። በህይወቴ አንተ ሰውዬ ምንድን ነው የምትፈልገው ከኔ? ትናንትና ወዲያ ለምንድን ነው የማትወጣው? ለምንድን ነው የማትወጣው? ናውጣ እስኪ አፍሽ ወዴት ነው የሚወጣው? አስወጭልኝ፣ አስወጭልኝ። ባለጌ ለምንድን ነው የማትወጡት እናንተ? ለምንድን ነው የማትወጡት? የሰማሽኝ እንኳን አፍሽ ቁጭ በይ። የምታወራው ነገር ለምንድን ነው የማታውቀው? አይደለ? ዝም በይ አንቺ ልጅ፣ አክብሪኝ፣ ቢያንስ ታላቅሽ ነኝ። ሰሚኛለሽ? ታዳጊ ነሽ ብለን ዝም በደለሽ እያመጣሽ ያለው ባል ልክ አንቺ እኮ ሴት ልጅ መደፈር ብቻ አይደለም ያስቀጣል። ይሄን እኮ ወንድ ልጅ መደፈር ነው። ያለ ፍላጎት ግንኙነት ማድረግ እኮ በህገ መንግስት ጭምር ያስቀጣል። ዛሬ እኮ እሱ መክሰስ ከፈለገ በቂ ማስረጃዎች አሉ፣ እንከስሻለን። እስር ቤቶች ጭምር ማስገባት እንችላለን። የሰማሽ? የግድ ሴት ልጅ ብቻ ስትደፈር መስልሽ እንዴ? ማህበረሰቡ የሚያዝ ነው መደፈር በሴት ብቻ ይመስልሻል? በወንድም አለ እኮ። ለምን ራስን ጥፋተኛ ማታየው? አሁን እንኳን በደልሽ ይቅርታ ለማለት እንደማትሞክር እስኪ በምን አይነት ቋንቋ ልጠይቅሽ? ይሄ ልጅ እንዴት ነው ለእንደዚህ ነገር የተመኘሽ? ወንድምሽ አይደለ? አሁን ውሸቱን ተይና ለወንድምሽ ነው እንዴት ነው ለእንደዚህ ነገር የተመኘሽ? እስኪ መልሽልኝ። አንቺ ነው የምጠይቅሽ ማይ፣ መልሽልኝ ማለት። እኔ ምንም ማወራችሁ ነገር የለም። በቃ ውጡልኝ። ተመልከች፣ ምን ስታደርጊ እንደነበር ተመልከች። ምንም ውጡልኝ ያለሽ ይሄ ምንድን ነው? እስኪ መልሽልኝ። ያይሽ ነው ምን ነበር ስታደርጊ ነበር? ሲጀምር ይሄ ምን ያደርጋል አንተ ጋር? መልሽልኝ። ስርዓት ሲያዥና መልሽልኝ። ስለዚህ እውነቷን እንደምና ካወቅሽኝ ከዚህ በኋላ ተከሰሽ እስር ቤት መግባት ማትፈልጊ ከሆነ እውነቷን ነገር
ካለበለዚያ ከ7 ዓመት በላይ ትታሰራለች። ምክንያቱም ደፍረሻል ፍላጎቱ። ንገሪኝ። እኔ ምንም ነግራችሁ ነገር የለም። ምን ያረግሽውን ንገሪኝ እንጂ እኔ መልካም ታሳደኩላለሁ። ለካ አጠገቤ ሰይጣን ነው። ማልሽለት እንጂ እስኪ ንገሪኝ ለሱ። እስኪ ንገሪኝ። ለምንድን ነው የማትሄዱት? ለምንድን ነው ከወንድምነት አልፈሽ እንደዚህ ነገር የተመኘሽ? ጥያቄችን መልሽልኝ። ሰላምጣው ንገሪኝ። ወስደዋለሁ ወደ ህግ። አዋረድሽኝ በቤተሰብ መልሽልና እስኪ ከወንድምሽ ጋር ያለው ግንኙነት ወደሽ እስኪ መልሽልኝ። መልሽልኝ ንገሪኝ። እልሽ የሰማሽኝ ከሆነ እውነታውን ንገሪኝ ነው እያልኩሽ ያለሁት። ትሰማኛለህ? እስኪ አንተ እንዴት ነበር ተፈጠረ? ንገሪያችሁ። በቃ ንገሪያችሁ። ለምን አትነግሪያችሁም? ስራሽ አይደለ ይሄ ሁሉ ያሳፍርሻል። በሰራሹ ስራ ታፍሪያለሽ። ዝም በል። ስታስፈራረኝ ነበር። ለእህት ይናገራሉ ስትይ ነበር። ንገሪያችሁ። ምን ያስፈርሻል? ስማኝ ወንድሜ፣ አሁን እየሰማኝ ከሆነ እቺ ብቻ አይደለሽም ጥፋተኛ። እንዳትሆን አንተ ጥፋተኛ። አዎ ስሜት ነው ወንድ ልጅ ይከብዳል። ግን ያንን ጊዜ ሴጣን አስጨርሰኝ። በቃ ይሄ ነገር ጊዜው አይደለም። በቃ አረፍ በላ። አንተ በር ተዘግቶብህ ደፍረኛል ብላ እውነቱን ካን ነገር ከነኛ እናቅም አይደል? ስትጠየቁ ይመለስክና አይደለም። እስኪ እውነታውን መልስልኝ። በቃ እነስ ማለት ተፈጠረ። በቃ ራቁቷ ነው መጣች። ከዛ እኔ አልፈልግም ብዬ ተውኩኝ። ከዛ ሄዳ በር ቆለፈች። መጣች ብዬ ጮሃለሁ። ጎረቤት ይመጣል ደፍሮኛል ብዬ ጮሃለሁ አለች። እሺ ምንድን ነው የምለው? ሰው ያሰው ከዛ በኋላ አንተ ምሽረት ባሰባት ምን ላደርግ? ምን ያህል ጊዜ አደረጋችሁ ይሄን ነገር? ቆይቷል። ለምን ያህል ጊዜ? ከዛ በኋላ ታስፈራራኛለህ። ከዛ በኋላ አንተ ምሽ ብለህ በነገሩ መደጋገም ጀመር። ታስፈራራኛለህ። አንቺ ከወንድምሽ ጋር ይሄን በማድረግ ምን የምትነስችስ? መልሽልኝ። የገዛ ወንድምሽ አይደለ? ይሄን ነገር ምን ይዘጋሻል? ንገሪው። ምን ይዘጋሻል? ንገሪኝ። አንቺ ንገሪኝ። ምን ይዘጋሻል? ዝም በል አንተ። ንገሪኝ። እሺ ምን ላይ አንተ ጥሩ ስራ ነው እንደ የሰራው? አፍን ዝጋ። ይገባኛል ስሜትሽ። እህትሽና ወንድሞችሽ ማለት የተፈጠረው ነገር እንዳቅ እጅግ በጣም ያማል። ተናገሪ እንጂ ምን ይዘጋሻል? ንገሪኝ። እባክሽ እንደዚህ አይደለም የሚደረገው። ተረጋጊና በዚህ መንገድ ሳይሆን ተናክተሽ እሷ ትመልስልኝ ነው። ንገሪያት እንጂ ምን ይዘጋሻል? አለበለዚያ ሁለታችሁን ወደ ህግ ነው የምወስደው። ተውኝ በቃ እናገራለሁ። ተውኝ በቃ። አንቺንም ወደ ህግ ነው እሱንም ወደ ህግ ነው የምወስዳችሁ። መታሰርም ካለባችሁ መጠየቅ ያለበት ይጠይቃል በህግ ፊት። በቃ እናገራለሁ አልኩህ እኮ። እሺ እኔ ምን አደረኩ? በቃ እሺ አጥፍቻለሁ፣ ተሳሳትኩ አይደል? እባክሽ ይቅርታ አድርግልኝ። ምንም መናገር አቅቶኝ ነው። እንዴት ብዬ ነው ለአንቺ የምነግርሽ? ምንም ሰማ ነገር የለም። ወደዛ ዞር በል። ንገሪኝ። እሺ እናገራለሁ አልኩህ እኮ። ተናገሪ። ወደ ህግ ሳንሄድ ፖሊስ ጣቢያ ሳንሄድ ንገሪኝ። ንገሪያችሁ። ምን ይዘጋሻል? የሰማሽኝ ከሆነ ማለት ይሄ ነገር ለማለት ምክንያትሽ ምንድን ነው? እስኪ መልሽልኝ። እሺ መስማት የምትፈልጉትን እያንዳንዱን ነገር ነግራችኋለሁ። እየጠበቅንሽ ነው። ከወንድምሽ ጋር እንዳለው እደፍራለሁ እያልሽ እያስፈራራሽ ታደርጊ ነበር። ንገሪው እውነቱን። ልናገራሽ። ተወኝ በቃ ተወኝ። ምን ይዘጋሻል? ዝም በል። ንገሪኝ። እስኪ መልሽልኝና እውነታውን መስማት እንፈልጋለን። ማለት እህቴ እንደምታስቢኝ ጨዋ ልጅ ነበርኩኝ እኮ። አንቺ ጨዋ አታፍሪ? ቀጥይ። ንገሪኝ። እሺ ንገሪያት። አሁን አታደባብሽ። መሰሪ ባለ እኔ ጨዋ ልጅ ነኝ ትልሽ አታፍሪም? አንቺ ጨዋ ስትይ ጨዋ ነበርኩኝ። ጨዋ እንደዚህ ነው። ይኸውልሽ ነበርኩኝ። ኮሌጅ ስገባ ግን ጓደኞች ኖሩኝ፣ በጣም የሚያስቡልኝ፣ ትሪት የሚያደርጉኝ፣ በጣም የምወዳቸው ጓደኞችን ያስኩኝ። በቃ ከነሱ ጋር መዋል ጀመርኩኝ። ከዛ ግን የተወሰነ የተለየ ባህሪ ነበራቸው። እንደማውቃቸው ልጆች አልነበሩም። ሃይስኩል ላይ እንደማውቃቸው ልጆች አይደሉም። እነሱ ድረግ ይጠቀማሉ፣ ሀሽሽ ይጠቀማሉ። በቃ የተለያየ ሱስ አለባቸው። አንቺ ምን ትጠቀሚያለሽ? ይጠቀማሉ ሰው ይጠቀማል ምን ያስተካክል? ፈርስት ላይ አልጠቀምም ነበር። እኔ እንደዚህ አይነት ነገር አላውቅም ነበር። አንቺ እኮ ያለ እናትና ያለ አባት ታደግሽ እህትሽን እንድታስቢ ይገባ ነበር። አስብ ነበረ። እባክሽን ታጣቂሽ ተረጋጊና። ሳስንሽም እሷ ይገባኛል። መግባት አልፈለግኩም ነበር እዚህ ነገር ውስጥ። እና ሳትፈልግ ማን አስገደደሽ? ንገሪኝ እንጂ። ያኔ ነው የተደፈርሽው፣ አሁን ሳይሆን ያኔ ነው የተደፈርሽው። በቃ ግዴታ ጀመርኩት ያን ነገር። ከዛ በኋላ ግን ሱስ ሆነብኝ። ያለሱ መንቀሳቀስ አልችልም። ከዛ ሱስሽን ለመብረር ተጠቅመሽ ስትመጪ ደግሞ ከዚህ ጋር ያምርሻል። አይደለም እንደዛ አልነበረም። አንቺ እንዴት ነበር? ወንዶች ጓደኞች ነበሩ።
ከነሱ ጋር አብሬ ያደርግ ነበረ። ግን እነሱ አብረውኝ የቆዩ እና እኮ እኔ እንደቆይልሽ ነበረ ወንድሜ እንደመጣ ክፍለ ሀገር እንደሆነ ስነግራቸው ከሱ ጋር ማድረግ እንዳለብኝ ከሱ ጋር አብለው መከረሽ? አዎ። ከዛ አንቺም ደግሞ እነሱ መከራ ተቀበለሽ አደረግሽው። አንቺም ተስማማሽ? በሰው ሀሳብና በሰው ወሬ ነው እኔ ተስማማሁኝ። እንዴት ምን አይነት እንዴት እኔ ምንድነው ያጎደልኩብሽ? ያሳጣውሽ ንገሪያት። ምንድነው ያጎደለብኝ አላልኩም እኔ ታውቃለሁ። ንገሪኝ እስኪ። ይሄ ነው የሚጫነኝ፣ ይሄ ነው እንደዚህ ያደረገኝ፣ ለዚህ የከተተኝ ይሄ ነው በይኝ፣ ንገሪኝ። ምንም ያጎደልሽብኝ ነገር የለም። ምንም አልጎደለብኝ። እኔ ለማውራት የምከብደኝ ንገሪኝ። እህትሽ እኮ ነኝ፣ ንገሪኝ። በቃ አላውቅም። ስጠቀመው ምን እያደረኩ እንደሆነ አላውቅም። በቃ ራሴን መቆጣጠር አልችልም። እሱ መጠቀም ከጀመርሽ ምን ያህል ዓመት ሆነሽ? እና እኔ ላይ ነው የምትወጪው አንቺ ማለሽ ነኝ። እሱ መጠቀም ከጀመርሽ ምን ያህል ዓመት ሆነሽ? በጣም ቆየው። ስለዚህ ትምህርት ቤትም አትሄጂም። እኔ ነኝ ዝም ብዬ ትምህርት ቤትም እከፍለው። ተናገሪ። እሺ እናገራለሁ። በቃ አሁን አልገባም። አልፎ አልፎ ብቻ እንገባለን። በቃ እህቴ ቅርበኝ። ፈልግ ያደረግኩት ነገር አይደለም። የእውነት ፈልግ ያደረግኩት ነገር አይደለም እህቴ። አንቺን ለማስቀየም ብዬ አይደለም። እባክሽን ይቅርበኝ። አታፍሪ? አንተን ምንም እያልኩ አይደለም። ተወኝ በቃ። ለምን አታወኝም? ይሄ ነገር በዚህ ብቻ በቃ አብረውሽ ያሉትም ልጆች መያዝ አለባቸው። ስለዚህ ነገሩ ወደ ህግ መሄድ አለበት። አይ እንደዛ መሆን የለበትም። አንቺ እንደዚህ ከሆንሽ እናቴን ነገር ማወቅ የለበትም። እናቴን ነገር ማወቅ በፍጹም እንደዚህ መሆን የለበትም። እናቴ ጋር ወደ ህግ ሄዳል። አንቺም እንዲህ እንደሆንሽ ሌሎች ሴቶች እንዲህ እንደማይሆኑ እርግጠኛ አይደለሁም። እናቴን ነገር ማወቅ የለባትም። ተነስና እናወራለን። ተነስና እዛ ጋር ቁጭ ብለን እናወራለን። የሰማኸኝ ከሆነ አንተም ይሄን ነገር ይገባኛል ያለ ፍላጎት ነው የሆነው። አንዴ ሁለቴ ሲሆን ፍላጎት አልነበረም። ግን ደግሞ እህትህ ለአንተ ቅርብ ነበረች አይደል? ለአንተ የታክሲ የብር አስባ መሰጠህ ቀስቀሳ አውርታ ከምትሄድ እንዲከፋ ማትፈልግህ ነበረች እና ከመከፋትህን ያለው ነገር ይሄ እንደ ጥፋተኝነት አይደለም። ያጠፋው ነገር አለ፣ ነፃ አይደለህም። ተደፍረ ሊሆን ይችላል እንዳይባል አድንዛህ አይደለም። ተረዳኝ። እምቢ ማለት መብት አለ። ሰውን ቢጮህ እኮ ካልደፈርክ እኮ ነገ ጠዋት ፍርድ ቤት ሲቀርብ ነፃነት ይረጋገጣል አይደለ? እንደው ያንን እንኳን ፈርተህ ቢሆን አንዴ ተሳሳትክ፣ እንደው ራቆቷን ስታያትም ስሜት መጥቶ ተሳሳትክ። ግን እህትህ ናት፣ እኔ አያውቅም። ከዛ በኋላ ግን ለእሷ ልነግራት ወይም ደግሞ ይሄ ነገር ለማቆም ሌላ ቦታ ልትሄድ ሲገባ 2 3 4 መደረግ አልነበረበት። ከአንተ ይልቅ እየነገርኩ ከአንተ ይልቅ ደግሞ ይገባኛል። ለጥፋተኛ ሳይሆን ማቆም ነበረብን። አንቺ ግን አሁን ይኸውልሽ ማገገሚያ ውስጥ መግባት አለብሽ። ከሱስ ማገገሚያ ከነዚህ አስተሳሰብ ማገገሚያ ውስጥ መግባት አለብሽ። የሰማሽ ነው አይደለ? ብዙ ነገሮች መስተካከል አለበት። አንተን በተመለከተ ከዚህ በኋላ ከዚህ ቤት እንድትወጣ እናደርጋለን። ስራ መገኘትም ካለበት እንፈልግልሃለን። ከዚህ በኋላ ግን እሷ ይከሰሱ የምትል ከሆነ ህግ እንዳደረገ ያደርገዋል። እኔ እናቴን ነገር መስማት የለባትም። ይሄ ወደ ህግ ነው። የሰማኝ ከሆነ ይሄ ያንተን ጉዳይ እኔ ነፃ እንደሆንኩ ከሚሰማኝ አንተ አይደለም እዚህ ነገር ውስጥ ነው ይበላሽ። እንደሷ ነገር ሌሎች ሴቶች አለመበላታቸው እናቴን ነገር ከሰማች ምን እንደምትሆን እያሰብሽ እባክሽ ዛሬሽ መያዝ አለባቸው። እንዳንቺው ምንም ማውቀው ሴቶች ይበላሻሉ ማለት ነው። እኔ የሰማሽኝ ከሆነ መግደል ነው። ስሜትሽ ይገባኛል። ግን ይሄ ልጅም ደግሞ ያው ትንሽ የወንድነት ስሜት አለ። እሷም ሆነ ብላ አስባበት አቀዳበት ለማሳሳት ነበር ሰጠኝ ነበረውና ትንሽ አንዳንዴ የወንድ ስሜት ትንሽ ከባድ ነው። እኔ ጥፋተኛ አይደለም እያልኩ አይደለም፣ ጥፋተኛ ነው። እንደ ታላቁ ወንድም ነገሮችን ቢል ይገባል። ከሱ ከአቅም በላይ ደግሞ ከመጣ አንቺን ሊያማክርሽ ከዚህ ቤት መውጣት ሲጠበቅበት ይችል ነበር። ያለም አለማድረጉ ጥፋተኛ ነው። ከእቱ ጋር በማድረጉ ጥፋተኛ ይገባኛል። ግን አሁን ላይ ሁለቱም የሚስተካከሉበትን እሷም ደግሞ ጸባይ ማረሚያ ውስጥ ገብታ በሳክነ በሕክምና ታይታ በሳይኮሎጂ ታይታ ነገሮችን እንድታድን ነው ማድረግ ያለባት። ተረዳሽ? የሰማሽ ምን ላዳምጥ? ምን ልስማክ? ይገባኛል እኮ ያን ስሜት ይገባኛል። በድለውኛል፣ አጥፍተዋል። ለእህትና ለወንድም ካሉ ለማንም አይበጁም ነው። ግን ደግሞ ይሄ ልጅም በራሱ በኩል እውነታ አለው፣ ሀቅ አለው። ተረዳሽ? እኔ አላውቅም። እስኪ ስማኝ አንተ እስኪ አሁን እሷ ወደ ህግ ካለች የኔ ስራ ወኪል ቦታ መሰራ ነፃነትን ህግ ከሆንክ ህግ ያውጅልሃል። አንቺን ግን በተመለከተ
ለትንሽ ካበሽ እናቴን ከሰማች ትሞታለች። የተፈጠረው ተፈጥሯል አይደለ? ቤተሰብን ማወቅ ካለበት እኮ ያውቃል። ኦልሬዲ እናቴን ከሰማች ሌላ ቤተሰብ አለማወቁ እንትን አይልም። ስለዚህ የእሷ ትምህርት ቤት አሁንም ከዚህ የጸዳ በመሆኑ ነገም ሄዳ ስትማር እንደዚህ አለመሆኗን እኔ በምን እርግጠኛ ሆናለሁ? እናቴን ነገር ከሰማች ትሞትብኛል። አሁን እኮ ችግሩ ምን መሰለሽ ነው አብዛኛው ጊዜ ትንሽ ወጣቶችን ኮሌጅ ሲገቡ ብዙ ጊዜ ቤተሰቦችም አንቺም ጨምሮ ቼክ ማድረግ አለባቸው። እህቶቼ፣ ወንድሞቼ ልጆቼ የት ነው የሚሉት ብለው ቼክ ማድረግ አለብን። እንደ ቤተሰብ እንደ ታላቅ ልንቆጣጠር ይገባል። አንድ ሱሰኛ ሆኖ ሲመጣ አይኑን ልናይ ይገባል። የሚያደርጋቸውን ሰዎች ማየት መመልከት አለብን። ድርጊቱን በአይን ማየት አለብን። ከአይናችን መራቅ የለበትም። አንቺም ይሄ ልጅ በወላጊ ሱስ ስትጠቀም ስታቀብጫትም ልክ አልነበረ። ያኔ ሳልተቆነጠጥሻት ያኔ በደንብ ሳልተመከርሻት ማባት ሳስተሽላት ሊሆን ይችላል። አውቃለሁ ኃላፊነት ሲሚዞች ሊሆን ይችላል። የሞት ልጅ ናት አውቃለሁ። አባትሽ ምናትም ቤት ያሉ ለዛ ሳስተሽ ሊሆን ይችላል። ያም ጭምር ነው ለዚህ ዳረጋቸው ያስዋል። ነፃነቷ እኔ ነኝ በገዛ እጄ የተኔ የበላሁት ያበላሽዋት ያበላሁት። ወይኔ እባክሽ እኔ ይቅርታ አድርግልኝ። ይሄ ነገር እናቴ ከመድረሽ ይኸውልህ አሁን እየሰማኝ ከሆነ እኔም መፍትሄ ብዬ የማስባቸው ነገሮች አንደኛ ይሄ ሚስጥር ከኛ ባይወጣ፣ ሁለተኛ ደግሞ አንተንም ደግሞ ሌላ ስራ ብንሰጥህ እንደው እህተን ብከስ እንደው ፈቃደኛ አለ። እስኪ አሁን እኛ ከዚህ እዚህ ቤት ተስተካክለን ምንም አደርጋለሁ ምንም በላይ እናቴ ብቻ ይሄን ነገር ምንም ብትለኝ አይደል ይገባኛል። ከባህሉም ከምን አንፃር እኔ ሰው ሊሰማ አልፈለግም። የሰማኝ ከሆነ አንቺ የሚሰማሽኝ ከሆነ ይሄ ነገር ባህሉ አንፃር ሰው መስማት የለበትም። በታሪክ አይሆንም። በታሪክ ለምን እንደዛ እንደምን ታውቂያለሽ? ነገ ጠዋት እነዚህ እህትሽም ትወልዳለች። ነገ ጠዋት አንቺ ሳይታወቅሽ የእሷ ሚስጥር አደባባይ ላይ ወጣ ቁጥር እህትና ወንድሟ እያሉ ይጨቃቆሙብሻል። አንደዛ ያደረጉ ተብሎ እነሱ ብቻ ሳይሆን አንቺን ይጎዳል። ከተረዳሽኝ? የሰው ወሬ ውስጥ የምንገባው እንደዚህ አድርገው ተብሎ አንቺን ነው አንገት የሚያስደፋሽ። ለዛ ማህበረሰቡ ባይሰማ ይሄ ነገር ተደብቆ ቢቀር ሰው እንዲማርበት ብቻ ይሄ ቪዲዮ ዩቲዩብ ላይ ከሰማሽ ሰው እንዲማርበት ከሆነ ፍላጎትሽ ብለህ አድርገን ዩቲዩብ ላይ እንለቀዋለን። ነገር ግን የአንቺ ማንነት የነሱ ማንነት ከታወቀ ግን ሰው አንገት አስደፋሻል። እባክሽን ደግሞ አታልቅሽ። የሰማሽኝ እኮ ይሄ ነገር እናቴ ከመድረስ የለበትም። የሰማኝ ከሆነ እኔን ሰማኝ። አሁን ከተጋሉ ነገር ትራክታ ከካሜራ በስተጀርባ አውራታለሁ። አንተም ግን ጥግህን ያዝና እናውራ። እባክህ ጥግህን ያዝና በስተክል እናውራ። ያለ ከእህትህ ጋር እኔና እሷ እናውራለን። አሁን ስሜታዊ ሆናለች። ተረጋግታ የምታወራበት ታይም ላይ እናወራ። ቆይ እኔ ማይ ምን ባጎልብሽ ነው? ላንቺ ብዬ ትምህርቴን ባቋረጥኩ፣ ተማሪ ብዬ ደፋ ቀና ባልኩኝ፣ የሙት ልጅ ነሽ ብዬ ባሳደግኩሽ፣ እስኪ ንገሪኝ የኔን ህይወት እንኳን ወደ ኋላ ትቼ ነው እኔ ላንቺ መስዋዕት የከፈልኩት። ኢቭን እዚህ ጋር ትዳር ቢዝና ባገባ ላንቺ ማገባው ሳይመችሽም ብዬ እኮ ነው እህቴ። እስኪ ንገሪኝ አንተስ ብትሆን? እኔ እኮ እንደሌላ ባዳ ግማሽ ጎኔና አላልኩም። እንደ እህቴ እኮ ነው ያየው። እንደ ወንድሜ ነው እኮ የተቀበልኩት። ምን ባጎልብ ነው? እሺ ምንም አላጎደልሽም። ስራ ፈልግ፣ እዚህ ስራ ተለወጥ ባልኩክ ባመጣው ከዚህ በኋላ እኔ እዚህ ሆኜ አንቺ እንደዚህ እንደ እንጀራው እንደም ስላላየውክ ነው። አንቺ ብቻ ይቅርታ አድርግልኝ እንጂ እኔ እሄዳለሁ። ነገ ምንድነው ይቅርታ ማድረግልኝ? እኔ ነገ ጠዋት ወጥቼ እሄዳለሁ። ይሄ እኮ በቃ በሰውም አይወደድ በእግዚአብሔርም አይወደድ የርኩስ ስራ የሰይጣን ስራ እኮ ነው የሰራችሁት። እስኪ ንገሩኝ። በቃ ይቅርታ። ምኑን ነው ይቅርታ? ወይስ ምንሽ ያዋኛል? እንደው ያለባትም ያላሳ እናት ያሳደግሻት ልጅ እንደዚህ ነው ስታይ ሊሰማሽ እንደምችል ይገባኛል። ግን ደግሞ እስኪ ረጋ በይና እቺ ልጅም ከአንቺ ሞጭ የላትም። እንደው ከቻልን በሕክምና የምትታይበትን መንገድ ጥሩ ዘንጓር እንድትመለስ አንቺ በጎና እኔም ከጎና ሆኜ እንድትታይ ነው ማድረግ ያለብን። እሱም ቢሆን ደግሞ ከዚህ ቤት አስወጥተህ ነው የራሱ ስራ የሚሰራበትን የሚተዳደርበትን መንገድ እኔም አመቻቻለሁ። አንቺም ማገዝ ካለብሽ ደግሞ በውጭ አገዥው። ይሄ ልጅ እንኳን ተገዶ ነው መቼም አሁን ላይ ይገባኛል። ስሜትሽ ተናደሻል፣ ጥሩ ላይ አይደለሽም። ግን በተረጋጋ አይምሮ በተረጋጋ መንፈስ ስታወሪ በደንብ ታያለሽ። በተረጋጋ ማውራው አው ይገባኛል። ፈጣሪም እግዚአብሔርም አይወደውም፣ ሰው አይወደውም፣ ማህበረሰቡም አይወደውም። ይገባኛል እኮ ይሄ የሚመገስ ነው። ምንም አልፈልግም። ቤቴን ለቀው ይወጣሉ አልኩሽ እኮ አሁን ልጅ ማለት ነው። ውጡልኝ! እኔ ወዴት ሄዳለሁ? ውጡልኝ! አያችሁ አልፈልግም። ውጡልኝ! የኔ ነው እንኳን ካም ማድረግ ያለብኝን አድርጌያለሁ። በልጅነቴ ማድረግ ያለብኝን መጎዳት ያለብኝን ተጎድቻለሁ። አይንሽን ላይ አልፈልግም። እንደፈለግሽ እኔ ይገባኛል እኮ ግን እቺ ልጅ የት ሄዳለች? አሁን ካንቺ እኮ
የላትም። እንደ እናትም እንደ አባትም ነሽ እኮ እንድታሳድጊያት አደራ ተብለሻል አይደል? የሞት ይዘት ናለች። አጥፍታለች። እኔ አላጠፋችም አይደለም። ባጠፋች ልክ መቀጣት ካለባት ትቀጣለች። ግን ደግሞ ከተዘዘተችና ከተማረች ትስተካከላለች። የማይጎዳ ጓደኛ ገጥማ ነው እሱ ሲዟት ነው። እኔ ትክክል አላልኩም። ለሰራችው ስራ ግን መቀጣት ባለባት ትቀጫት። ግን ከቤትሽ አታስወጣት። እቺ ልጅ ቤትሽ ትሁት ነው ካንቺ ጋር ጸባይ እንዲስተካከል አግዣት። ማይስተካከልም ደግሞ ከሆነ በህግ ማረሚያ ጸባይ ማረሚያ ቤት መግባት ካለባት ትግባ። ሰልሷ አይደለም ግን መስተካከል ባለባት ልክ ጎን ሆነሽ ታቂ። እሱም ከቤት ይወጣል፣ የራሱን ስራ ይጀምራል። እኛ መስጭታለሁ አንቺን በርቀት ጠይቂ። ግን ይሄ ልጅ ጥፋተኛ ነው። እኔ ብቻ አትስማ እንጂ ምንም ቢሆን እሰራለሁ። ራቁቱን መታሰራችሁ አንቺ ብቻ ይወጣል። የሰማኝ ከሆነ ጥፋተኛ አይደለህም ስለ ደግሞ ሙሉ ሙሉ አይደለም አይደለም ይገባኛል። እምቢ ማለት ይችል ነበረ ለተመጋት ግን እንደ ወንድ ልጅ ተገደ ነው። እሱስ ትላንት ነው የመጣ እሱስ እንዲህ ትላንት መጥቶ ካላሰበ አንቺ ለኔ አላሰብሽልኝም። ለኔ ልጅነት፣ ለኔ ጉልበት፣ ለኔ ልፋት አላሰብሽልኝም። እባክሽን ይቀርበኝ። ስለዚህ አልተጨነቅሽም፣ አላሰብሽም። ስለዚህ ውጪልኝ፣ እንደፈለግሽ ስለዚህ አይመለከተኝም። ውጪልኝ እባክሽን። እንግዲህ አሁን ለጊዜው የሰማሽኝ ከሆነ እትሽ ከተረጋጋ የሆነ ቦታ እናመቻችልሻለን ታርፊበትን። እትሽ ከተረጋጋች በኋላ ግን መታወራል። እኔ የሰው ልጅ ቢታረቅ መልካም ነው ብዬ አምናለሁ። በመላእክት ውስጥ መልካም አይደለም። ከሁሉ ብቸኛ ብቸኛ ወንድምሽ ነው። የእናትሽ አደራ ናት፣ የአባትሽ አደራ ናት። ለዛ እባክሽ እንደው ቤት ውስጥ ገብታ ትተኛ። እንደድሮ ኮሚኒኬሽን ባንዴ ላይ ቀይር ይችላል። አሁን ያደረገችው ነገር ቶሎ ላትረሺው ትችላለች፣ ግን ትካሰሽ። እሷም ደግሞ ጥሩ ሴት ጥሩት በመሆን ሱሷን በማቆም ትምህርቷን በመጀገን ጎበዝ በመሆን ትካሰሽ። እባክሽ ልስ ሰው ነው የማያጠፋ የለም አይደል? ከሰው ልጅ ስህተት ከብረት ዝገት አይጠፋም። ምናልባት ልጅነት የዛም ያሏትን ነገር ተቀብላ ነው። አሁን ችግር የሆነው ይሄ ኢንተርኔት የሚያዩት ነገር ምድር ላይ ካላወረድን ነው ችግር ሆነባቸው። እዛ ላይ ኢንተርኔት ብልግና ያሉ ከወንድ ምናምን ያን ነገር ካላደረግን ነው ፍላጎታቸው። ያየችውና የተነገራትን ያማርገ እሱም ቢሆን ደግሞ እምቢ ማለት ነበረበት። ከአቅም በላይ ሆኖ ቢነ ወንድነት ነው ባል እንግዲህ ከዚህ ማለት አሁንም ቢሆን አንቺ ሳትመጪ ሊሄድ ነበር አይደል? ይሸሽ ነበር። ስለዚህ ያደረገው ነገር ልክ እንዳሆነ ገብቶታል። እና እባክሽን ተረጋግተሽ ሌላ ቀን ታወራለሽ። ከትሽ ጋርም ሌላ ቀን ተረጋጋ። ከካሜራ ውጭ ነው የሰረዳሽ እንኳን ግን ሰው ከሚጣላ ቢታረቅ መልካም ነው። ያላንቺ ደግሞ ማንም የላት መሄጃ የላት ገና ልጅ ናት። እኔ እንደዚህ አይነት አይደለም። እባክሽ እንደዚህ አይነት ወንድምም የለኝም። እባክሽ እኔ እሄድልሻለሁ። እኔ ከአንተ ጋር የሰው ነገር አይወጣም። አንተ ሂድ፣ እኔ እሄድልሻለሁ። አንቺ ደግሞ የሆነ ነገር እስክትይዢ ልክ ትበያለሽ፣ ትተኛለሽ፣ የራስሽ ነገር እስክትይዢ ትወጫለሽ። ግን እንደ ድሮ የሚቀየር ነገር አይኖርም። ገብቶሻል? እኔና አንቺ እህትና ወንድም አይደል? እህትማማች ይችላል። ይሰማል ይላል። ስለዚህ አንተም ከዚህ በኋላ ከኛ ሰው ባልጥሩት ከተጣለ በስተት ስራ እንግዲህ ሰርተህ እህትም እንግዲህ ከገሩና ከዚህ በኋላ ሰው ያስፈልጋታል። እሷ ምንም ያህል ብትገፋ ታዳባለች። በተረጋግተህ በፍቅር ልክሳት ይገባል። አንቺ የምትመለከተ እንግዲህ ከዚህ በኋላ ከእህትሽ ጋር በሕክምና የምታገኝበት መንገዶች እናመቻቻለን። ጥሩ ሴት መሆን አለብሽ። ያደረግሽው ነገር በጣም መነውር ነው። ከነውርም ብልግና ነው። ከብልግናም ክብርሽ አዋርደሻል። ይሄ ቪዲዮ ብለር ተደርጎ ሰው እንዳይረጃችሁ ይለቀቃል። እናንተም ከህይወታችሁ ተማሩ። እጅግ በጣም አመሰግናለሁ። እጅግ በጣም እንግዲህ የስሜት ይገባኛል። ችግር የለውም ወንድሜ። አንተ ብቻ ተረጋግተህ የሰማህ አይደል? ተረጋግተህ ነገ የተሻለ ህይወት እንዳላሰበ እንደው እንድትይ ጠንከር ብለህ መካስ አለብህ። በደካተነትህ መካስ አለብህ። የሰማሽኝ ከሆነ አውቃለሁ። ትናንትና ከትናንትና ወዲያ እንግዲህ መተሽ ቆማ ስትሺ በአንድ ቀን ሁለት ቀን ነገሮች እንደዚህ ግልጽ ብሎ ሲታዩ ይከብዳል። አውቃለሁ። ጊዜም አልፈጀባቸውም እነሱ ነገር ለማየት። ጠዋት ሀገር ብለሽ ሰላም ወጥተሽ እንግዲህ ከሰዓት ይሄ ነገር ስትሰሚ ትደነግጫለሽ። ያንቺ ስሜት ይገባኛል። ለዛ ነው ቤት እስክትመጪ ድረስ ጠብቄ የመጣሁት። ለምን እንዳትደነግጪ ደውዬ እንደዚህ ብለሽ ትደነግጫለሽ ከሚል ሀሳብ ብቻ እስካሁን ተመልክታችሁ ነበር። የዛሬ ክትትላችን አስደንጋጭ ነገሮች አይተናል። የታችን እንግዲህ ብታያት ስሜቷን ፊቷን ብታዩት እጅግ በጣም ያሳዝናል። ልቧ ተጎድቷል። ዝምታ መርጣለች። ይገባኛል ህመሟ። ወንድማችን የደረሰው ነገር ጥፋተኛ ሆነ ማታችንም ግን እባካችሁ ወንድነት አውቃለሁ ስሜት ሊከብድ ይችላል፣ ሊፈታተን ይችላል። ግን እምብየው ብለን ያን ነገር አንዳንድ ነገሮች የሚጎዱን ከሆነ መተው አለብን። እንግዲህ እህታችን ላይ ያደረገችው ነገር እጅግ በጣም የማንነት ነገር አሳሳቢ ደረጃ ደርሷል። ብዙ ወጣት እንደ ቀልድ እያያቸው የጀመራቸው ብዙ ብልግናዎች አሉ። እኔ አላቅም። አደንዛዥ ዕፅ የምንላቸው ነገሮች እጾች በጣም መጥፎ ናቸው። እባካችሁ ልጆቻችሁ ወጥተው ሲገቡ ተከታትሏቸው፣ የእያንዳንዱ እንቅስቃሴያቸውን እዩ። ምክንያቱም ደግሞ የልጆች መጥፋትን የምታውቁት በድርጊታቸው ነው። አንድ ቀን ሁለት ቀን ከድሯቸው ለወጥ እያሉ ሲመጣ ምን ተፈጥሮ ነው አዲስ ነገር አለ ያላችሁ ልጆቻችሁን ውበት ነካራታል። ከዛ እንደዚህ ይፈጠር። እህቴ እባክሽ ይቅርታ ያደርግልኝ። ከዚህ በኋላ እንደዚህ አይነት እናቴ እንዳሰበብኝ በጣም ነው የማመሰግነው። ይቅርታ ብታደርጊለት ደስ ይለኛል። ምክንያቱም ይሄ ልጅ ፈልጎ አይደለም። ይቅርታ ደግሞ ከፈጣሪ ዘንድ መልካም አይደለ? አውቃለሁ ቤት ውስጥ ላይ ይችላል። ቀደም ለሽዋል እኔም ይልሽ ወጣለሁ። ግን አንቺና እሱ ታርቃችሁ ይካስሽ ቤትሽ ውስጥ አይመጣም። በርቀት እንደተናል ወንድሙ
እስኪ እባክሽን ቀስ ነገሮች ይስተካከላሉ። እባክሽ ይቅርታ አድርጊ እባክሽን። እሺ በል ይቅር ብያለሁ። ተነስና በጣም ነው የማመሰግነው። ችግር የለውም። በጣም አመሰግናለሁ። ተነስና ተቀመጥ እባክህን። እኔ ተመክሮኝ ተነስታ ተቀመጥ። እንግዲህ እስካሁን አብራችሁኝ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። የእነዚህ ህይወት ምን ላይ ደረሰ የሚሆን ደግሞ ተከታትዬ ማሳወቃችኋል። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። አበቃ።